all including me እኔንም ጨምሮ ማለት ነው እኔ ማለት ነው ፈሱን ይለያሉ እንደዚህ አይነት ወንድ ሚስቱ ወይኔ ትንሿ ይዋነሽ አንቺ መማር እንዴት መማር እኔ እኮ የሆነን ሰው ስጠብስ ማናት ምንድናት አክስቴ ራሱ ቢል ቀናለሁ እህቴ ቢል ሁሉ ቀናለሁ እንዴት ማን እንዴት ጉርጉር አርገሽ አላጠናሹ ይሁን ውዴ እኔ ለራሴ እኔና እንትና ማን ነበረ ወልደ ጊዮርጊስ ትዝ ይለኛል ትንሿ ቤቱን ስትከፍት አብረን ነበርንና እኔም ቀሚስ አዘዝኩኝ ለሳይንት ለኔም ታዘዘልኝ እሱን ሰፖርት ለማድረግ ነበር የሄድነውና ያኔ ነው እኔ የተዋወቅኩት እሱን ከዛ እግዚአብሔር ይስጠው ምናምን ከዛ ደግሞ ለዙፋን እንትን ቻሌንጅ ሰጣት 500,000 ብር ሊሰጧት የትንሿ ጎርጎራ ትሬዲንግን ፎሎ ሊደረግ አስታውሳለሁ እኔ ቤት መታ ተናግረው ነበር እሱን እንግዲህ እኔም ማምኜ ቪዲዮ ሁሉ ሰርቻለሁ እሱን ሰፖርት ለማድረግ ማለት ነው ወይኔ ይሄ ሰውዬ በኔ መጥቷል መማር ነገ ይወቀጣታል ጋይስ እኔ ቤት ተመቶ ሁሉ ማለት ነው ዙፋንና ሁሉ አርጉኝ ሁሉ ብላለች ይወቀጣል ይሄ ሰውዬ ማርያምን ፎቶን አምጥቼ ረግጠው ነው ማድረው ቀጥ መማ እኔንም ሸውዶኛል እኔ ባልኩት ባገር ነው ሽወዳው ብያለሁ እኔ ማስተካከለው ነገር ሁሉ አጥብሎ ልጅቷን ማን ነው ዙፋን ስሟን ካስነሳ በኋላ አሁን በዛ ሰዓት በጣም ብዙ ሰው ተናግሯታል ግን 5 ሳንቲም አልሰጣትም ፎሎ አስደርጋ አይዲያ አሰራልሻለሁ ብሎ ማለት ነው እሺ ቆይ ለትንሿን ነው ፎሎ እንዲያደርጓት ያ ሁሉ ስራ ይሰራው ፎሎ 1 ሚሊዮን ካስገባችኋት ቻሌንጅ ሰጣት ለዙፋን ከዛ ፎሎ አስደርጓት ምናምን ብሎ አይዲያ አሰራልሻለሁ ካልሆነም ደግሞ ወደ ፈለግሽበት ሀገር ልኩሻለሁ ብሎ ነው ፎሎ ስትደረግ የነበረው ይሄም ሀገር ቤት እያለ ከቅንድብ ላይ አመድ የሚሰርቅ ሰውዬ ነው ወይኔ ማጅራት መሺ ነው አንቺ እንዴት አርጎ ነው የተጫወተባቸው እሺ ባላገሩ የሆነ ሰው ደግሞ እኔ ጋር ላይቭ ገብቶ ሲነግሩን ካንሰር አመመው ተብሎ እኮ ጸባዩ እንደዚህ ነው ሊሞት ስለሆነ እንደዚህ ነው የሚያደርገው ተብለን ቤት ያከራያል እዛ እንትን ምንድን ነበረ ሊቪያ ያከራያቸዋልና በጣም ነው የሚነጫነጭባቸው ይጣላቸዋል ምናምንና አንደኛዋ ስትነግረን በቃ በሽታው ነው እንደሚያደርገው ምናምን ተብሎ ዝም የሚባል ሰው ነው ልጅ አለው ሚስት አለው ምናምን አብሮ የሚኖራት ጭራሽ ትንሿን በስተመጨረሻ የሱ ጡረታ ቀላቢ ልታረገው ቁጭ ብላ ነበር እሺ ውዴ እኔ አሁን ወደ ባላገሯ ጋር ሲሄድ እንዴት አይን እሺ እሷስ ፍቅር ነው ምናምን እንበል እንዴት አይናችሁ አልተገለጠም እንዴት አይናችሁ አዳሚ ማለት ነው በቃ የዙፋን ቻሌንጅ ከተሰጠ በኋላ ሁሉም ሀብታም መስረት በውስጥ ያተባለ ብር ሰጠው እኔስ እንዴው የራሱ ከፍቶልኝ ምናምን ብዬ እንዴው የሱ ነው ብዬ ሰጠው እሺ የሎቹ ምን ቤት ናቸው ነው የአንድ ሰው መጥቶ አይነግርሽም እንዴ ኖ እኔ አሁን የሚለኝ አሁን ለምሳሌ እኔ የሚለኝ የሆነ ለውትድርና ወጥቼ እና ስለዚህ ከቤት ስለደረሰ ያስፈልገኛል ነው ያለኝ እና ሁሌም ያስፈልገኛል ነበር ሲል የነበረው ሌሎቹ ግን ምን እያላቸው ነው እኔ ግን እንደወጣ ከቤት እንደደረሰ ይሄ ሰውዬ መማር 8 አይነት ሰው ሆኖ ነው ልጅቱን የቀረባት አንዴ ወታደር ነው አንዴ አክተር ነው አንዴ ታጋይ ነው አንዴ ጎንደሬ ነው አንዴ ቦምብ ግር ነው አንዴ ምን ያልሆነው ሰውዬው አለ 8 አይነት ሰው ሆኖ ነው የቀረበሽ ውዴሽ ታጋይ ነው ብሯን ራሱ እኮ ምንም አሁን ቀሚስ ትሸጣለች የሆነ አካውንት አለ ኢትዮጵያ እዛ ይላካል ኦርደር ብታረጊ አሁን ከትንሿ ቤት ብሩ ልከው ኢትዮጵያ ይላካል እሷ አትቀበለው እሱ ነው የሚወስደው ብሩ ቆንጅዬ ነው ወንድ ነው ቁፍጠና ያለ ነው መማር አሁን ተመልሰው ስለማይታረቁ ከትንሽ ቆንጆ ነው ውዴ ምን አስታረቃት እሱ ሌላ ትዳር ያለው ሰው ምናምን ነው ኧረ እንቅልፍ ይነቀው እዛ ባለበት እሺ መምዬ ቆንጆ ነው ይቅርብ ወራኒ ወደልማው እንዴ በቃልማው አንዴ ሰራይቱ አላይገናኙ ተመልሰው በዚህ ትንሿ ያትገናኙ እንማ ትንሿ ያ ተኛሰው ምንም አይደለም እኔ ምንም አይደለም እናንተ ታውቃላችሁ
እኛማ ለማማት እናቃለን ብለን እሷማ አሁን እሷ ተመችቷት ነበር በሰዓቱ ማለት ነው። በሰዓቱ ተመችቷት ነበር። አሁን ግን ያረጋውን ምናምን ስታስቡ እንኳን መልኩ ትዝ ሲላት ሊላ ኦሞ ወንዝ ላይ 3 ያዙረሽ ታዩ። ይሄን ሰውዬ አገር ቤት ያለው ኦሞ ወንዝ ላይ እዛ ላይ ታዩ እንጂ እኔ እንደዚህ አይነት ሰው አንቺ ምንስ ቢሆን መማር እሺ፣ ሌላው ይቅር ሚስቱ ሞዴሬተር እሷ ቤት በቃ እኔ ቤት ሞዴሬተር ነበረች ቤታ። እኔ ቤት ሞዴሬተር ነበረች። አንቺም ጋር ጭራሽ ማለት ምን አይነት ህይወት ነው? እሷን መወቀጥ ያለባት እንደውም ሲጀመር ሐሳቤ ሲጀመር ይኸውልሽ ነይ ልንገርሽ ቤታዬ፣ የመጀመሪያ ጊዜ ልጅቷ ስትመጣ ዲቪያናት እንርዳት ነው የተባለው። በእኔ ቤት ነው እንርዳት፣ እሱ ነው ያመጣት። እንግዲህ ዲቪያነች ያለችው እንርዳት ነው ያለን። ከዛ ያለንን ዲቪያ ስለሆነች ብቻ እነ ደምቢዋ ሁላችን ነው አዋጠን እንድንረዳት የሆነው። ለካ የራሱን ምስት ነው የሚያስረዳው፣ እኛ አላወቅንም። መብራን ከዛ ተረዳች ልጅቷ። እዛ ሲውዝ ገባች አሉ። ከዛ ሲውዝ ስትገባ ልጅቷ ዝም ብላ በቃ ከደምቢዋ ጋር ስትጣላ፣ ከደምቢዋ ጋር ሲጣሉ የነቀውበት ምክንያትና የመጀመሪያ ልንጣላበት የሞከርነው የጠረጠርኩት ምክንያት ማለት ነውና የደምቢዋና እሷ እሺ ተጣሉ። እሷ ሲውዝ ስለገባች ምናልባት ለምንድን ነው ለሷ የደምቢዋና እሷ ሲጣሉ ለደምቢዋ አብሮ ተሳደበ ማለት ነው። ማለት ለልጅቷ አብሮ ደምቢያን ተሳደበ። እሺ አዎ ሲሰድባት፣ እኔ ደግሞ ለምን ተሳድባታለህ? የተጣሉ ሴትና ሴት ነው ለምንድን ምናምን በዛ ነው። ከዛ በኋላ ተያያዝን ማለት ይሆናል አይደል? በዛም ምክንያት ነው የመጀመሪያ ጠቡ። ከዛ በኋላ እየተበቀ ሄደ ማለት ነው። እሺ እችስ ሚስት ተብዬው ያ ማለት አምናብን ነው መማር መጣ ማለት ነው። እኔ ጋር እህትየዋ ስናሷ ወንድምና ወንድሜ ክንዴ ነው የምትለው፣ ወንድሜ ምናምን ነው የሚባለው። ክንዷ ተሰበረ መድኃኒዓለም ክንድሽ እሷ ምን ጨነቃት? ክንዴ ክንፎ የተመታ ማጅራት ማየት ትችላላችሁ። ሜንሽን አድርጋ የምትለው ክንዴ እንደዚህ አድርጎልኝ ምናምን፣ ግን መብርሃን የስራዋን ትስጣት። ሌላ ምንም ማለት ነው። ረመቤት ክንዷ ሁለት ክንዷን ክንፏን ትምታው ክንፏን። አንቺ ምን ጉደኛ ናት? ሰው አምናበታለች ማለት ነው። መማር በቃ እሱ እንደፈለገ ሲጋ አብሮ ነው እንጂ ፕላን አድርገው እንደዛ። አንቺ ከዛ ልጅ አላቸው። አዎ ልጅ አላቸው። እኔ ግን በማደጎ እንደሄደ እዛ እንዳደገና ልጁ ደግሞ መስቲቱ ጋር ተጣልተው እሱ ለምታሳያሳደገችው ሴትዮ እያሳደገችው እንደሆነ ነው የተነገረኝ። በአካል አልተገናኘንም። እኔ ደግሞ ያስገረመኝ ነገር ልንገርሽ። ከሳሪና ከሙኒት ጋር ሲጣላ ማለት ነው። ስለሱ ስሰማ አይ ደህንነት ምናምን ለሚሰራ ሲባል አይደለ ሳሪም ለምን ጥሩ አይደለም ብዬ ይዞይማ በጣም እንዴ አስታወስኩት። ሙኒት የሆነ አንድ የሳያውቁ እነሳሪ የጎንደር ፋኖ ውቅጥ ያደረጉት በሱ የተነሳ እኮ በሱ የተነሳ እኮ እሱ በተናገረው ንግግር የተነሳ ያኔ ይኸውልሽ ለበጎ ነው ሁሉም ነገር። ይኸውልሽ እሱ ገብቶ እንደዛ እነሱን ዲስሪስፔክት ሲያደርጋቸው ከዛ በቃ ተናደዱ፣ እነሱም ተናገሩት ማለት ነው። በኋላ እኛ ለማስታረቅ ትንሿን እንግዲህ ቀጠሮ ነበረን። አጋጣሚ በጣም ቢዚ ሆንኩኝ፣ የሆነ ጉዳይ ነበረኝ። 3 ቀን ነው የተቀጠረው ቀጠሮ። እንግዲህ 3 ቀን ሰው ሊያስብም ማለት ብዙ ጊዜ አለ ማለት ነው። ጸብ ተጣልተው ያው ትታረቃላችሁ ተብሎ 3 ቀን ተቀጥሮ እኔ በሚመቸኝ ሰዓት ቅዳሜ ቀን ገባል። ትንሿ ብትጠበቅ ማለት ዘገየች። ከዛ እሺ ነሳሪም ሙኒት መተው ስለነበር ሚኪ አማራው እና በቃ እንዝጋው ለማለት በቃ ካሁን ልናገር ስል መጣች እሷ። እሺ ከዛ መጣች። ተስማሙ አልናቸው። እግዚአብሔር ይስጣቸው። ነሳሪም በጣም ደስ ይሉ ነበረ። ልጁን ፋኖውን ይቅርታ አሉት እና እነሱ ተስማሙ። እሷንም ታረቂ በቃ ታረቁላችሁን ይቅርታ ተባባል ተብለን ስንጨርስ እሱ እንደ እብድ አልሆነም። እንዴት መማር ማነች? መማር ምንድናት? ከሷ ቤት የሚሄደው እንዴት ትሄጃለሽ? ይሄው ማጅራት መቹ። አዎ የኦንላይን ማጅራት መቼ እንበለው በአካል እኮ። ከዛ ቅውጥ አድርጎት እሷን ስድብ ትንሿን ይሰድባታል እንዴ! ጭራሽ አሁን ለምን ሄደች? ለምን ከባሏ ውጭ እንዴት
ከኔው ፈቃድ ውጭ እንዴት ትሄዳለች ብሎ በስማም ወረደባት አልኩሽ። ላይቭ ላይ ነው እንደዚህ የሰደባት መማር ላይቭ ላይ ላይቭ ላይ እኔ ነገሩ እኔ ዝም ብሎ ነው የተሳደበ ጎንደሬ ምናምን ለማኝ እያለ ሲሳደበ የነበረው ለማን ይሄንን ይሄ ሁሉ የተሳደበው መማር? እኔ ነኝ ልንገርሽ፣ ከመጀመሪያው ልንገርሽ፣ እኔ ላይቭ ከነመማር ከሄድሽ የመጨረሻ ነው እዚህ በኋላ እንገናኝም አይነት ነገር ነው ያስፈራራኝ ማለት ነው። እሺ እዛ እንደዛ ሲያስፈራራኝ እኔ ደግሞ ከተቀጠረ 3 ቀን ተቀጥሮ 4ኛው ቀን ነው የተታረቅ ነው ማለት ከዛ በውስጥ ሳስበው እኔን ይሰድበኛል ምናምን ነገር ከዛ ጎንደርን ሲሰድበው ሪከርድ አደረኩት። ግን እሱ ጎንደሬ ነኝ የሚልሽ የነበረው ይሄ ፈረደበት ጎንደር። እሺ በቃ ብነግርሽ ስለ ጎንደሬነቱ በቃ የሆነ ቀን እኔ ቁጭ ብዬ እነሱ ጋር ሄድኩኝና አጋጣሚ የሆነ የሚታከም ልጅ ነበር የጎንደር ልጅ ማለት ነው እና ሳክሙት መማር ምናምን ሲሉኝ ወረፋ አለብኝ አሁን ግን በምንችል ሰዓት እናግዘዋለን ወይም የሆነ ቤት ይከፈትና እመጣለሁ አልኳቸው። እሱ ወይኔ ጎንደር ስንባል አንተጋገዝ ምናምን ብሎ አርጎ ሲሰድበን ቁጭ ብዬ አብሬ አው ልክ ነህ ምናምን እያልኩኝ ቁጭ ብዬ አሳልፌያለሁ። እና በጣም ቁርጠኛ ጎንደር ነው ራሱን አርጎ የሚያስበው 100,000 ብር ነው 150,000 ብር እሰጣለሁ ለልጁ አለ። ሰጠ ነው ከሷ ላይ 50,000 ብር ወሰደ ከትንሿ ላይ 100,000 ብር አልሰጠውም። ውጡልኝ በሽተኛ ልታረጉኝ ነው መማር አይ ነው እኔ ድራማ ነው የሚመስለኝ። ያልተመቸኝም ላኪለት አለኝ ማለት ነው። ከዛ ያንኛውን ከፈለሽ ወይ ስላት አልከፈለኝም ማለት ነው። ለምስ ቅዱስ ኧረ እንደው ምን ጉደኛ ነው! ኧረ ምን ጉደኛ ነው! አንቺ በጣም ነው የተጫወተው በኢየሱስ ስም። ትንሿ በቃ በጣም ነው ያፈቀርሽው ውዴ ማለት እንዴ ማፍቀር ሳይሆን ከዛ ያለው ነገር የኔ ነው። በሁለት አትሳሰሪያለሽ እዚህ አውጥቼሽ ከዚህ አድርሽሽ ነው የሚለውና ማዳም ቤት አስወጥቼሽ ነው የሚለው እንጂ እንደዛ ያረመሽ እንዴት ነው አልቻለች? ምን ባረገች ማዳም እናቴ ለማፊ ሙሽኪላ እያለች ላይሽ ላይ ብትጮ ማዳምዬ ምን ታረጋለች? ጮሃ ሲደክማት አልጋዋ ላይ ፈንደስ ብላ ትተኛለች። ገንዘብሽን አጥባ ለቅልቃት በላ። ይሄ ምን ጉደኛ ነው አንቺ? ይሄ በጣም በቃ በደንብ የሰለጠነ ነው በደንብ ማለት ነው። ከዚህ በፊትም ሌላ ሴቶች እንደዚህ አድርጓል መማር ይመስለኛል። እንደው መቼም ኤክስፒሪየንስድ ካልሆነ ደንብ ያለው ሰው የተለያየ እንትን ነው የሚያቀርብ። ሁሉም ሰው አንዴ ህመምተኛ ነኝ ብሎ ይቀርባል፣ አንዴ እዚህ ነኝ ብሎ ይቀርባል። የተመኘው በሽታ ያርቀቀው እዛው ተማቀ ትሰማኛለህ። አንተ ጆሮዋ እንዲለጥፈ ነው የምትሰማው። አሁንማ ጆሮህም አለው። የተመኘው በሽታ አያላቀቅ እዛው በቃሬዛ ተጎትተውታል። አንተ ባለጌ ወራዳ። እሺ ቀጥ ይወድ በማልማ ያስፈልጋል ያስፈልጋል መማር የሰራው ስራ ተንከሲስ ነው። እሷ የቤት ኪራይ ራሱ መክፈል እስከማችል ድረስ ስራ ሰርታ ነው ብር የለም። አሁን ራሱ የነበረችበት ዳማች ነው እንግዲህ እሱ ሀብታም የተጫወተ በሁለት አሰራትና ከዛ እንትን ያደረጋት በቃ አሁን ሳስበው መጀመሪያ አውጣጣት ክፍልፍል አደረገላት አይምሮ እንትን እንድታስብ ማለት ነው። ሀብታም ያለው ምናምን ብላ እንድታስብ ከዛ መጨረሻ ብቻ ይኸውልሽ ሌሎችም እኮ ይሰጠናል እያሉ ነው ብር የሚሰጡት። ሀብታም ነው ብለው እያሰቡ እኮ ነው ሌሎችም ተባባሪ። ነገር ቢሆን ሀብታም የሆነ ሰው መጥቶ ማለት ነው ቤት ታልበደርሽ ቢል ማለት ነው ጭንቅላቱ እስኪ ደማድረስ በኩርኩም አድርጌ ነው የማባረረው። እንዴት ሆኖ ቤታ ለዛ እኮ ነው በቀደም ትመልሹ ከሆነ ችግር የለም ብዬ ላበድርሽ ነበር። እንዴ እኮ መናጤ ደሃ ነኝ አይደል? እኔ ታበድር ደሃ ነኝ ምን አለኝ? እኔ መናጤ ደሃ ነኝ ምን አለኝ? ግን ከዚህ ስቶሪ ተነስቼ ነው በእኛ ልምድ። እሺ ቆይ ትንሿም እኔ አሁን አንቺ ዋናው ተይው የገንዘብ ምናምን እኛ እዚህ እህቶችሽ ምናምን በቃ ለመሚም ቲጂም ሁሉም እዚህ ኮሜንታተርም የሚያግዝሽ ሰው ያግዝሻል። እሱ ችግር የለውም። ገንዘብ የሚመጣም ይሄን ነገር ነው። ያንቺ ግን እንዴት ነው አሁን ስሜትሽ? ገና ነሽ ወይ? ዋናው እሱ ነው። ማርያምን ቤተሰቦችን የነኳቸው እሱ አሞኛል። በርግጥ እስካሁን ቤተሰብ ላይ ሄዷል። ይሄ ጥጥ አቋም ጭራሽ ቤተሰብ ላይ መማር ሄዷል። እዛ እምነት ወሮ በላ ነው
አሁን አምነሽው በዛን ያህል ስታገኘው በዛን ያህል በጣም ነው ማለት ሌላውን ይወሰደው ይብለው ችግር የለውም ማለት የራሱ ነው መጀመሪያ በቃ የራሱ ነው ብለሽ ትገምጪ ጊዜሽን ቁመሽ ላይ ብለሽ ምን ያህል ይሄ ያገኘዋል ከጁ መብራን ምስክሬ ናት ሬሳ ማማል ግን አይሆንም ጥሩ አይደለም ቀባሪ ነው የሚያጣው እንደዚህ አይነት ሰው እግዚአብሔርን መማር የሰው አሁን እሷ ላይ መፍረድ አትችይም ገባሽ ለምን ወደዋለች ምናምን የሚያሳምኑ ነገሮች አድርጓል ምናምንና ላይክ ኤቭሪዴ እኮ አብሯት ነው ይልሽ አሁን ለምሳሌ ኤቭሪዴ ላይቭ ላይ ምን ስራ አለው ጉንጉን እዛ ሽንሽንና ጉንጉን ሲቋጨዋል እንጂ ምን ስራ አለው ከሷ ስራ ቢቀመጠው ሲዘርፍ የሚኖር ሰው እኮ ምን ስራ አለው ውዴ ነጠላ እየቋጨ አብሯ እያለ ይቀመጣል ከስሯ ምን ያደርጋል እንደነስ ሰው መማር እኮ እኔም እኮ የገረመኝ እሱ ነው ለሚስቱስ ጊዜ የለውም ወይ እንዴ መማር ማለት ነው ለሚስቱ ጊዜ ለሚስቱ ማብራ ዘራፊ ሌባ ስለሆነች ምንድነው ትስማማለቻ እያበሰልኩ ነው ታዬ ሙድ ያዙ ምናምን ማለት ነው ቁጭ ብሎ አስበሽዋል ፍቅሬ ማሪ ያልሽው ማለት ነው እሷ ከጎን ማለት ነው እኔ ሲጀመር አይደለም እንደዚህ አይነት ራስ ነው እንጥሉን በመጣሳው ወይ ዘፍናል ወይ የሆነ ነገር ይላል ያቀብ ሁሉም ማንኛውም ሰው ያውቃል ላይ የሚደረይ ማለት ነው እኔ ግን አንድ ቀን ምንድነው ያ በሰው መሀል እወድሃለሁ በእኝ ብሎ ማለት ነው ከዛ ሳልለው ቀርቼ ነቅሏል ወረደ በሽታ በነቀለው እዛው በሽታ ድራሽ ባው አንቺ አየሻ ቁፍጥን ብለሽ በዚህ ጎበዝ እወድሃለሁ ፍቅሬ ምናምን አትይ ጎበዝ እንኳን አላልሽ እንዴት ግን ውስጥ ሻየሽ ይላል እምነቴን አሁን እዚህ በኋላ እንዴት ነው ሰው መታመን ማለት አላቀም ብርም ተቀበይ ይልሻል አይደል ከሰው ተበደርም ይልሻል እኮ አይደል እንዴ እኔ አልወድም መጀመሪያ ጊዜ ብድር የሆነ ጊዜ በጣም እንትን ብሎኛል ከሰው መታገኝ ከሆነ ሲለኝ እኔ በስማም ወልድ ፈስቅዱኝ ብድር አልወድም በነገራችን ላይ ነው በጣም የደነገርኩት እንደዛ ሲለኝ ከዛ በኋላ ግን እየባሰው ደግሞ ስለሚነጫነጭ እንዴ እውነትም ቸግሮታል ልጅ እያልኩኝ ከዛ በኋላ አንድ ቀን ያለቀሰ ነበርና ራስ ያለቀሰ ማርያም አንቺ መታቂያለሽ የኔዋ ሚስቱ ውሃ ያቀበለች አይኑ ላይ ታፈሳለች እሱ ድምጹን እየተጠቀመ ዲዘርፉሽ ተመሳጥረው ነው የመጡብሽ ግን እኔ ላንቺ ምናገርሽ ቀልድ ነው ግን ትንሿ ምንም አይሰማሽ ማንኛውም ሰው ላይ በህይወቱ ዘመን የሚያጋጥም ነገር አንቺ ላይ ብቻ የተፈጠረ ነገር አይደለም ማርያምን ሁሉም ሰው ላይ የሚያጋጥም ነው ብር በመበላት ደግሞ መማር ሁሉ ሰው ይበላል የብር አበላሉ ስልቱ የሰዎች ይለያያል ይሆናል እንጂ አንዳንድ ሰው ሳያስፎግሩ እቻ ማረችኝ እቺ ወደርኳትኝ ምናምን አንቺ ፊት ማለት ነው አንቺ ፊት መድኃኒዓለም ያሳይሽ መማር ወይንቺ አንገት ወርቋ በጣም ወይንቺ እንትኗ ሰዓቷ ስታምር ምናምን ይልሻል ያበደ ሰዓት ነው ምናምን ምን እያየ ነው እያልሹ ማለት ነው መማር ድስት እየፋቀ የሆነ ኦንላይን ላይ የሆነች ሰዓት እያየው ምናምን ነገር ምናምን ምን አይነት ያለሽ አይደል አንቺ ሴት ነው መቼስ ምን አይነት ስለልች ምናምን ነገር የት ነው የምትሸጣው እዚህ ምናምን ይልና ስንት ናት ምናምን ብሎ ምረው ስንት ናት ምናምን ወይ ልገዛን ነበር ቆይ ግን ሌላ ቀጣይ ጊዜ ምናምን ይላ ልብሽን ያባባዋል አንቺ እናትይሽ ትገዣለሽ እሱ እናቴ ወርቁ ምኑን ግጥም አድርጎ ያደርጋል ሄዶ ይሸጠዋል አንቺ በመሃል እንዲም የሚበሉ ስልት አሉ ቀጥታ ገንዘብ የማይጠይቁ አሉ ብድር በዛም በዚህም አድርገው የሚበሉ ሰዎች አሉና ይሄ ማናችም ላይ ደርሷል ምንም አይሰማሽ እንደዚህ በገንዘብ ጉዳይ ገንዘብ ይሄዳል ገንዘብ ይመጣል እግዚአብሔር እንደዚህ አይነት ሰዎችን እንትን ይላቸዋል እግዚአብሔር በቀለኛ አይደለም ግን በሚቀጣው ልክ ይቀጣቸዋል ገንዘብ ደግሞ እህት ወንድሞችሽ አሉ ከቸገረሽ ምንም ችግር የለውም እኛ እናግዝሻለን ምናምን ግን ያንቺ ስሜትሽን ግን አስቢ እውነት ጌታ ምስክሬ ነው ጋይስ ቁም ነገር ነው መማርማው ይሄ ስሜቷን ገባሽ ሁሉ ጊዜ አብሮሽ የሚውል ሰውዬ ነጠላ እየቋጨ ነው አብሯት የሚውለው እሳት እያርገበገበ ነው አብሯት የሚውለው በቆሎ እየጠበሰ ነው አብሯት የሚውለው ሰውዬ ከምድጃ ስራ አይጠፋም አብሯት የሚውል ሰው ነው መማር ገባሽ አብረው ነው የሚቀመጡት የሚያወሩት የሚደውልላት ስንት ሰዓት ሙሉ አሉ የሚደውልላት እኔ ወሬን የሰማሁት አላውቅም ብቻ ግን ረጅም ሰዓት ነው የሚደውልላት አሉ አስቢ ስለዚህ አሁን ሰማት አልገባሽ የለመድሽው ሰው ሲሆን ምናምን እና ደግሞ ድንግጥ ነው የምትይው ላይ ቆሌሽ ነው የሚገፈፈውና ዋናው ስሜቷ እንዴት ነው ዋናው ስሜት አብረው አልተኛችም ግላድ እንደዛው በዲስታንስ መሆኑ ግን ለሌሎችም እህቶቻችን ድንግልኝ ይነበራ መከራቸው ድንግልኝ ብሎ ይተኛ ይሆናል ምከራቸው ለሌሎችም እንደዚህ ዲስታንስ ሪሌሽንሺፕ ብዙ ጊዜ በጣም ብዙ ጉዳቶች አሉት በአካል ማታውቁ ባላሊዝም ኮዴ ሎንግ ምናምን ሩሶ ይሸወዳሉ ማነው የሚሻለው እንጂ ለትዳር አይሆንም እኮ ለትዳር አይሆንም
ማታችን እንዲሁ አንድ ቀን እንኳን ሳትብኝ የሰው ድምፅ አልሰማም። አንቺ ባልና ሚስት ተቀምጠው ልጅ አለ በዛ ላይ ድምፅ እንኳን አንድ ቀን ሳትብኝ ሰምቼ አላውቅም። ይሄ ሰውዬ እኮ ማጅራመች እኮ ነው። ሚስቱንም ልጁንም ወይ ልጁ ጥንጥዬ እኮ ነው ጡቷን እያጠባች አፍነው ልጁ ለአዳሩ ሙሉ አፉን ዘግታ ሊሆን ይችላል። ምን ይታወቃል? ነው ልጅ አይደለም 3 አመት ልጅ ነው። ትልቅ ነው። በቪዲዮ እኮ ልጁ ጋር እናወራለን። ችግር የለውም። ባለቀን አምጥቼው ምናምን ይለኛል። ችግር የለውም። እሱ ግን ከሌላ ቤት እንደሚኖር ከአሳዳጊው ጋር እንደሚኖር ነው እንጂ እንኳንም እግዚአብሔር በዚህ እንትን አለልሽ እንዴ ህይወትሽ መቼም ግን የሚያገኛት አይመስለኝም። ሚስቱ የዛ ጊዜ ገንፍላ የምትወጣ ይመስለኛል። መማር በአካል ካገኛት ማለት ነው። ያኔ እግዚአብሔር ሲጠብቅሽ እንጂ ገባሽ? በአካል ብትተኙስ? እንዲህ አይነት ሰው እኮ ፈጣጣ እኮ ነው። መምዬ ስንት አመት ስንት ቦታ ሲዞር የነበረ አውደልዳይ ወመኔ ወራዳ እንደዚህ አይነት ሰዎች እባክሽን ድንግልና ይኑሰጂ ብሎ አይናቸውን በጨዋጥባው አለቅልቀው ሊመጡ ይችላሉ እኮ። እንደዚህ አይነት ሰው ስንት ቦታ እኮ የሄዱ ሰዎች ሊሆኑ ይችላሉ። እግዚአብሔር ሲይዝልሽ ይችላል። አዎ እግዚአብሔር ነው የጠበቃት። እሷ መቼም ለሁሉም ነገር ለበጎ ነው። መጣላታቸውም ከነሳሪ ጋር ነው ላይክ ይሄ ነገር ሁሉ እንዲወጣ ሆነ እና እግዚአብሔርን ማመስገን አለብሽ። ምከሪያት ትንሿን ጠንከር እንድትል ሌሎችን አይነት መሸወድ እግዚአብሔር በህይወትሽ ሊያስተምርሽ ነው። አንድ ነገር ትልቅ ነገር ውስጥ የሚከትሽ ሊያስተምርሽ ልትማሪበት። አሁን ለሌላ ጊዜሽ ምን ታደርጊያለሽ? አሁን አየሽ ተማርሽ አይደል? ለሌላ ጊዜሽ መቼስ ህይወት በዚሁ ቆመሽ አትቀሪ፣ በዚሁ አትቀጥም። የሆነ በህይወትሽ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። የሆነ ሳለ የሆነ ወንድ ሊመጣ ይችላል። ሲመጣ ቤተሰቡ መተዋወቅ ትጀምሪያለሽ፣ ማንነቱን ማወቅ ትጀምሪያለሽ። ቢያንስ እንኳን ለመጀናጀን 6 ወር ትሰጫዋለሽ። ከዛ በኋላ ግን ያን ሰው በአካል እንዲያገኝሽ አይደለም መማር 1 አመት 2 አመት ሙሉ ሰዎች አልተያየንም። እንኳን አልመጣ በስማ አይ ነው ኤማ ወሮ በላ የወሮ በላ ተይው ይቀሸቀማ እንጅሪያ ምን ተይው። እኔ ወደፊት እሺ እንደምነግርሽ እኔ ታራስ ተይው እኛ እንለበልበዋለን። እሱን ተይው። እኔ ያልኩሽ ለወደፊትሽ ነው፣ ለወደፊትሽ ነው። ኦቴን ቲንክ ትንሹ ለወደፊትሽ ነው። እሺ ትንሿ ለወደፊትሽ እንደዚህ አይነት ሰው ይተሰል። አሁን ዛሬ የትምህርት መማሪያሽ ሆኗል። ለሌላ ጊዜሽ ግን ማን ነው ምንድነው ቤተሰቦቹን ከማን ጋር እንደሚኖር ቤቱን በደንብ ማጥናት አለብሽ። በቃ በደንብ ገባሽ? በደንብ ካጠናሽ በኋላ እንደ ኬሚስትሪ እና እንደ ፊዚክስ ገልብጠሽ ካጠናሽ በኋላ መጨረሻ ላይ አብረሽ እንትን ትያለሽ። ለፍቅረኝነት ትሄጃለሽ እንጂ እኔ እንጃ። እኔ መማር እንዴ ስማው መስከኒ ማጢ ነው መሆን ማለት ነው። እኔ በቃ የዛኔ እኔ ያው ምንድነው ስህተቴ እንደዚህ እያወራን እህትየው ምናምን እየተባለ በመጠያየቅ ነው አይደለ? እንደዚህ የምትቀራረቢው። ከዛ ስህተቴ ምንድነው? ለምንድነው እኔን አለኝ ብለሽ ማለት እንዳልሽ ማታስ ለምንድን ሌላ ስላለሽ ነው አይደል? እየዋሸሽኝ ነው አይደል ይለኝ ነበርና እኔ ደግሞ ወደ ሚዲያ ማምጣት አልፈለኩም። እሱ ደግሞ ሚዲያ ላይ መታወቅ ይፈልጋል። ለምንድነው ስትዩ እኔ አንቺ በእኔ ስለማታምኝ ነው ወደ ሚዲያ ማታሳየኝ ነበር። ሌባላ ምን ያውስታል ውዴ ታርጌቱ ነው። እንቅላትሽን በልቶሻል። ትንሽ ሌባላ መሉ ዳቦ ይልሳል ይላል ያገሬ ሰው ሲተርክ። በመጀመሪያ ደረጃ ደግሞ እንቅላትሽን በልቶሻል። አየሽ ወደ ሚዲያ እንዲመጣ ስለምን እንደማትፈልጊ ጠንቅቆ ስላወቀ አውቆ አንቺን ጭንቅላቷን ምን ብሎ ተጫውቶባታል። ሳይኮ እኮ ነው ሰውዬው ተጫውቶባታል። ገባሽ? ወደ ሚዲያ ምን በኔ ታፍራለሽ ምናምን አውቆ በቃ እሱ እንደሚፈልግና ፈጥሮባታል። እንዳለ ጊፍተሮችን በሙሉ እንትን ነው የሚያደርጋቸው። በቃ እዛ ላይ ሌላ ሰው እንዳለኝ በቃ ተሱ አሁን ለምሳሌ እሱን እያወራሽ ሌላ ሰው እንደምታወሪ አይነት ነው። እኔ ደግሞ እሱን እና እሱን ብቻ ስለማወራ እኔ እውነቴን ነው ማንንም አላወራ ግን እኔ ማንንም አላወራ ስትይ ያውን ሴት እኮ ውዴ ሽንት ቤት ሲሄዱ አብሯቸው የሚሄድ ሰው ዋክ ሲያረጉ ወክ ላይ መንገድ ላይ አብሯቸው ከጫማ የሚያለብሳቸው ካልጋ ሲወርዱ ሴት እኮ 5-6 ይዞ እኮ ነው አማርጣ። አንቺ እኔ እናት እኔ እንደው ምን ያህል ታማኝ ብትሆኝ ነው ውዴ? በአንድ ሴት እኮ አይዝም እኮ 5-6 ይዝና አይቶ በአሁን ሰዓት ከዛ በኋላ አንዱ ላይ የሚጥልሽ እንጂ አንቺ በአንዷ እንዴት በአንድ ትጫወቻለሽ? በአንድ ጎል ያስተማምናል ውዴ። ጥሩ ነው እሱን ማድረጓ ግን ምንድነው ያረ አንድ ጎል ያስተማምናል። ለኳስ ተጫዋች አያስተማምን 2-3 ሲደጋግም ነው ልቡን ጢም አድርጎ እንደሚያሸንፍ የሚያውቀው። በአንድ ጎል እንዴት ውዴ አረገች ነው የነበረ። አሁን ሌላ ሰው ቢኖራት ኖሮ እንዲህ ስላረገች ነው አሁን እንዲያረኳት ሊል ይችላል። ኤክስኪውዝ ሆልሲ ብስሽ ከሱ ስትታይ ስሙ ማን ነው? ስሙ ይነገራል ቲክቶክ ላይ ወይን ዝም ብሎ ነው?
እኔ አንድ ጓደኛ እንዲኖረኝ ሲጀመር ማንም ጋር እንዳወራ አይፈልግም። ማንም ጋር እንገናኝ አይፈልግም። በመጀመሪያ ደረጃ እንዴት አሁን ማንም ሰው ጋር እንዳትገናኝ ለምን ብዬ እንዴ ለምን እንደዚህ ያለኝ ግን ፍቅር ስለሆነ እኔ ባንቺ አልፈልግም ማለት ነው። ያልሽ ቤታ እሱ እኮ ታርጌቱ እኔ እንደሚመስለኝ ማለት ነው። ያልሽ ትንሿ በቃ አሁን ልብስ ከፍታለች እዛ ቤት ሲመጣ ሀብታም ባልጠበሰች ምናምን የሚለውን ኢሜጅ ቢልድ ማድረግ ይፈልጋል። በቃ አሁን እሱ አማራው የሚለውን ፔጅ ስታይ ትንሿ ባል ነው ሁሉ ሰው ትረስት የሚያደርገው እሷን ያደራጀ ጥሩ ነገር ያደረገላት ሰው ነው። ሌሎቹን ሰዎች መጠየቅ የፈለገውን ነገር ማድረግ እንዲችል አድርጎ ኢሜጁን ገነባ። ከዛ በኋላ እኮ ለሚመጣው ነገር እሷ ምንም በማታውቀው ነገር ነው እያደረገ ነገር ያለው እየሄደ ሌሎች አሁን ከተፈጠረ በኋላ ደውሎልሻል? ትንሿ ኖ ብሎክ ያደረኩት በቃ እያንዳንዱ ግን ከባድ ነው ማለት ያለውን ነገር ስትሰሚ ወዛ በኋላ እያንዳንዱን እያንዳንዱ ውዴ ወይ ጉድ። አሁን እኔ ኢቨን እንኳን ወደኋላ ትመለሻለሽ። ወደኋላ አነጋገሩን፣ አሳሳሉን፣ አስነጣጠሱን ሁሉ ነው የምታስታውሽ ውዴ። አስነጣጠሱ ስታንደም ባንዲያ መብራት ወደፊት መተሽ ትነግሪናለሽ ለኔና ለማማ። አሁን ድናል ፌዝ ናት ያለች። አሁን አላምንም አለች እኮ ይኸውልሽ ስቴጅ አለው አይደል? እዚህ አሁን ምን እንደምትታቀልሽ መማር ቁጭ ብላ ለራሷ አስታውስ እንዴ ሲያስነጥሱሉ ትዝ ይላት ነው። ይሄ ሌባ ለካ እንደዚህ ጮክ ብሎ አስነጥሷል ትላለች። አሁን ወደኋላ እየተመለሰኝ ነው የምታስበው። እግዚአብሔር ሱቅ ስወጣ ራሱ ማለት ነው ለምንድን ነው የማታሳውቂ መኪናው እና ሱቅ ስወጣ ራሱ ሱቅ ሁሉ እንደዚህ መንገዷ ላይ እንደ ሳስባት ቴክስት አድርጌ የምወጣት ሁሉ ሳስበው ርር ነው የሚያደርገኝ ውስጤን። መብራን በጣም ነው የሚያናድዳችሁ። እውነት በጣም ነው የሚያናድደው። በጣም ደግሞ የሚያናድደው ሌላው ደግሞ ማለት ነው አማራ ነኝ ብሎ አማራ አይደለም። እኔ አሁን ብሔሩን መናገር አልፈልግም። እናንተም ባትናገሩ ጥሩ ነው። ለምን አንድ ግለሰብ ያንስ አይደል እንደው ምን ታውቃለህ አይችልም። ግን አማራ አይደለም ልጁ ማለት ነው። ልጁ አይደለም ግን በዛ ስም መጥቶ አማራው ብሎ ጽፎ ፕሮፋይሉን አድርጎ ዳማች ነው ህዝቡ እየሸወደ ያለው ማለት ነው። እኔ ብሔር የፈለገ ብሔር ቢሆን ግለሰብ እንጂ ያጠፋው ብሔር አይደለም ያጠፋው። ስለዚህ እሱ ግን በቃ እንዲህ አይነት ስራውን ለመሸፈን የተጠቀመበት መንገድ ራሱ ያሳፍራል በጣም። ወይኔ መስማ እስኪ ባላገሯ ሂጅበት እኔማ አንቺ ነሽ ለምን ቦለከሽ? እኔንማ ሲጀመር አይወድሽም ማለት ነው። እኔ ለቄ እንደውም መክራት ሲሆን አይወደኝም። እሷ ጋር እንዳላይሽ አንቺ ትመክሪያለሽ እንዴ? ምን አውቃለሁ ማሪ ለምን ነበር ማይወደኝ? እሱ ምንም ማንም ሰው አይመቸውም። በቃ በሱ እኔ ጋር ማንም ሰው እንደማይመቸው ነው የሚፈልግ። እኔ ጋር በቃ እኔና እኔ ብቻ ግን ዝም ብሎ ነው ማለት ያለ አይደል? እንደዚህ ጌም ምናምን እንደዚህ ሙዚቃ ምናምን እንጫወት ከሆነ በቤትሽ ኢንተራክቲቭ ነው የሚለው ስራሽን አሰሪ ከስራ ጋር ምክንያቱም ስሰራ ብር ያገኛለሁ። እንደዛ መጫወት ከሆነ ደግሞ ብር አይገኝም፣ አልሰራም ማለት ነው። ስለዚህ ስራ ብቻ ነው መስራት ያለብኝ፣ እኔ መጫወት የለብኝ። በእናታችሁ ጋር ሰፖርት አርጓ ዕቃ ግዟት ምናምን። እግዚአብሔርን በጣም ባለጌ ሰው ነው ግን በእውነት። ዕቃማ ትናንትና ተሸጠ ነበረ፣ ትናንት አብረናት ነበር። ትንሿ ሁሉም አለቀ። ሳሪ እግዚአብሔር ይስጣቸው። ሳሪ ብርጅስቶን እውነት አግዟት ባለት ቲጂ በተለይ ሴቶች በእውነት በጣም ደስ ይሉ ነበር። በጣም የተባበሩ ሁሉ ብለው በቁጥሯም ሰፖርት ያደረጉ ሰዎች አሉ። which is nice በጣም ነገ አሳያቸዋለሁ ፎቶውን። እኔ አይቼዋለሁ ከልጁ ጋር ሆኖ ልጁን አጥፍቼ እሱን አሳያቸዋለሁ። አሁን እንዴት ነሽ ትንሿ? እንግዲህ እስካሁን አለው እቃዎች ሁሉም ተሸጡ ወይስ እንዴት ነው? አይ አሁን ልገባ ስል እኮ ነው ቤት ያናየሁት። ትንሽ ይቀራሉ እነሱን ሻጭ ስጭ ከዛ በኋላ እንደ አዲስ ነው የምጀምር። ቤቱን እንደ አዲስ ቀያይሬ በቃ በአዲስ ነገር ሁሉ ነው እንጂ እንደዚህ ማስታወስ አሁን እዛው ነኝ ያለሁት። ግን ማስታወስ ራሱ ሁሉ አልፈልግም። ይሄን ትቼ ቦታ መግባት ነው የምፈልገው።
እንደገና ማርያምን በጣም ነው የሚያስጠላው ሁሉ ነገር ነው ማለት ህልም ነው የሚመስላችሁ የሰው ልጅ በዚህን ያህል ርቀት መሄድ በዚህን ያህል መሸው ማለት አንድ ሰው መታመን እኮ እኔ እንጃ አላውቅም ግን የእጁን ይስጠው ሌላ ምንም ማለት ነው። አይዞሽ ውዴ እግዚአብሔር እኮ እግዚአብሔር ለምክንያት ነው እንደዚህ እግዚአብሔር ነገር የሚያስተምረው ለምክንያት ነው። አንደኛ ዳስ ገብቶኝ ሁለተኛ የራሴ መሰራ ያንን ያህል ወራቶች ቆሜ ላይቭ ላይ ስንገበገብበት የነበርኩትን እያንዳንዷን ላይቭ ላይ እንግዲህ መቆማችሁ ማለት ስራው አይሰራው መቆም ላይቭ ላይ የሰው አይን እንዴት እንደሚገርፍ ታውቃላችሁ። በየቀኑ ቢያንስ ለዘጠኝ ወር ነው። ትንሿ ቪዲዮ ክፈች እስኪ ውዴ። አይ እንትን እንድትይ ነው የሚፈልጉ ሰዎች ካሉ አሁን 5000 ሰው ስላለ በመሀል ማገዝ የሚፈልግ መግዛት የሚፈልግ ሰው ካለ አጋጣሚውን ተጠቀሚና እዚህ ሰዎች ስላሉ ሳይወጡ እንትን በይ ማለት እሺ እንትን እንድትይ ወይ ደግሞ በቤት ሲከፍታ ይሻል እንደዛ ይሻላችሁ። ቆይ ላሳያችሁ። መች ልብስም አለበስኩ ቁጭ እንዳልኩኝ እስካሁን። አይዞሽ የኔ እናት ልበሺ። አይዞሽ ክራብ እንደውም አንቺ ሆነሽ ነበር። እኔማ እንደው በከነመለመላይ ነበር አስፋልት ላይ የምወጣው አንቺ ሆነሽ ነው እንደው የኔ እናት። እኔማ ቦም መማርዬ ከነጠጉሩ ከነመላመላው ነበር የምወጣው። ከነመለመላይ ነበር የሚሸውድ እኛም ከነመለመላሽ ወጣሽ የሚሸውድሽ ወንድ እንደዚህ ሰው እንዲህ ከሸወደኝ በተለይ እኔ መማራውን ሰዎች አውቄ ላይ ሰዎች አሁን አውቄ አበድሪ ምናምን ይላሉ። ገንዘብ አበድሪ ምናምን አውቃለሁ፣ ግን ሳበድር እንዲመልሱልኝ አልፈልግም። መማር አልፈልግም። ዩሲ ቴንክ ዩ አልፈልግም። እኔ ማበደር አልወድም። መማር ብድር አልወድም። ገንዘቡን ከሰጠው ማለት ነው አንደኛ ያ ሰው እንዲሳቀቅም አልፈልግም። መራራቅ ይመጣል። ገባሽ? ያ ሰውን ዛሬ አልመለስኩም ነገ አልመለስኩም እያለ የተሳቀቀ ይመጣል። ከአንቺ መራራቅ ይመጣል። አንቺም ደግሞ ካበደርሽ ማለት ነው የምትጠብቂው ምንድነው? ገንዘብሽ መቀበል ትፈልጋለሽ። ተረዳሽኝ? ገንዘብ እና ያንን ስለማልፈልግ ካለኝ መስጠት ከሌለኝ ማበደር ካልፈለኩንም አላበድር መማሩ የለኝም ምናምን ብዬ ብሸውድሽ ይሻለኛል እንጂ አበድሬ ሰቀቀን ነው እኮ የሚሆንብሽ። ገንዘቤን መለሰች አልመለሰች ያ ሰው እኮ ተቸግሮ ነው አይደለ የሰጠሽው። ከተቸገረ ወዲያው ላይ ኖረው ይችላል። ችግር ላይ ነው ሆኖ የጠየቀሽ ማለት ነው። በቅንጦት ስላልሆነ ወዲያው ላይ ኖሮ ስለሚችል መማር ጥድ ይመጣል። መራራቅ መቃቃር ስለሚመጣ ወይ አንደኛሽን ውሰደው አይ አልፈልግም በቃ ብለሽ መስጠት፣ ካልሆነ ደግሞ እኔ መማር እግዚአብሔርን ያበደርኩትን ሰው አምጡ እያልኩ እንትን ብያለሁ። በቃ በዛ ውሰዱት ነው የምለው። ግባሽ ይውሰዱትኝ አይመልሱልኝ ምናምን እንደ ድሯችን እንድንሆን ይሻለኛል። መቃቃር ያመጣል። እግዚአብሔርን መማር አልፈልግም እኔ ብድር እዛው ይቀመጡልኝ። ካሌለኝ ደግሞ የለኝም ብዬ ነው የማልፈው እንጂ እኔ ይሄ መጣ መጥቶ ገባሽ? እንደዚህ ወንዶች አሁን እንደዚህ የሚያረጉሽ እኮ አሉ ምናምን ታውቂያለሽ መሚ ገባሽ? አውቃለሁ እኮ እንደዚህ የሆነ በራስሽ ፍላጎት ስጦታ ገዛለሁ ምናምን የምትወዱ ሰው ከሆነ የሆነ ነገር ትልኪለታለሽ ምናምን እሱን እያወቅኩኝ እያመንኩኝ ፈልጌ ነው የማደርገው። ብድርም ደግሞ ከተጠየቅኩኝ እንደማይመልስልሽ እኮ ታውቂዋለሽ ወይ ደግሞ ውስጥሽ ማለት ነው። ግን በቃ ይሁን እስኪ ስለምወደው ላግዘው ወይም ደግሞ እስኪ ምናልባት ልርዳው ብለሽ ታደርጋለሽ። እንደ ትንሿ ግን እኔ ከሸወደኝ ህይወቴን ነው የማጠፋው። እኔ አብዳለሁ። በጣም ይከብዳል። እሷ ጠንካራ ሰው ናት። እግዚአብሔርን በጣም ጠንካራ ሚስቱ ጭራሽ ሞዴሬተር ቤት ይሆና እኮ ከዛ እኮ በሁለተኛው ቀን መጥቶ እኔ አይደለሁም አላለም ማለት ይሄ የምትሉት ሰው እኔ አይደለሁም ብሎ ይሄዳል። ነው እንጂ የዛኑ ቀን እኮ ነው እንደዛ ያለው። የዛኑ ቀን ነው። አንቺ በፌስ ታይም አይተሽው አታውቂም? ኧረ እኔ በቪዲዮ ነው የምናወራው። ሲጀመር ምንም ነገር እንጃ አላውቅም። በቪዲዮ እኮ ነው የምናወራው ራሱ። ወይኔ እሷ በቪዲዮ ያወቀችው እኔ አይደለሁም ብሎ ይከራከራል። ለምን አይወጣም ላይ ብላይ እዛ ላይ እሱ ካልሆነ አይወጣም አይባል አስቷል አይደል? አሁን አንቺ ቪዲዮሽን ክፈችና ጋይስ ሼር አድርጉት፣ ታብታብ አድርጉላት። የምታግዟት ሰዎች አግዟት በማርያም ማለት እንትኗን ራሷን እንትን ትላለች። ይሄ ግን ቀላል ነገር ስለሆነ የሚሸጥላትን ነገር
የምትችሉትን ምናምን በተለይ እኔ እኮ ትንሽ ግራ ያጋባኝ ነገር የቀሚስ ብር አምጪ እኔ ነኝ የምከፍልላቸው እያለ የእነሱን ሳይሰጣቸው ላይ ብለው የመጡ እነሱም እንዳልተቀበሉ ማለት ነው። እና እንደዛ ሲሰማ ደግሞ የባሰ ነው ያመመኝ። ጭራሽ ብር እየወሰደ ከእንትን ላይ ወይ ጉድ! ምን አይነት ልንገርሽ። እኔ ግን ጥያቄ አለኝ። ቆይ እስኪ ትንሿዬ ያው በመሀል ጨዋታ ቀመም የምናደርገው አንቺን እንዳናስተናንቅሽ ውዴ። ሲያወራ ምናምን ልብሽን ስልብ ያደርገዋል። ምን ጎበዝ መጀንጀን ይችላል። ወይ ቤቱ እንደገና እናቴ ሩቅ ሆንሽ እንጂ ልብሽን ያንን ሳስታውስ በጣም ነው የምናደደው። እሺ እንዳትናደጂ ተባለ። አስታውስሽ ሙሉ ቤታ እሷ ማለት ነው እንዳለ ሙሉ እዛ እኛ ጋር የሚሆነው በቃ ተሰሚነት አለው። በነገራችን ላይ የምሬ ነው። አብዛኛው ተሰሚነት ያለ ይሆናል። ጀግና የምትወጂ አሁን የሆነ የጀግና ነገር የምትወጂ ከሆነ በዛ ነው ደካማ ቆን አሁን ጀግና ወዳልና የጀግና አነጋገር ነው ያለው። መማርም ትናገር የጀግና አነጋገር ነው ያለው። ኮስታራ ነው። እኔ ደግሞ ኮስታራ ሰው ታውቃለህ። ኮስታራ ማለት እንደዚህ ሽልጥልጥ ያላለ ነገር ኮስታራ የሆነ ሰው ደስ ይለኛል። በዛ ነው እንጂ ኧረ ማለት ነው ትንሿ ተይ እባክሽ ትንሽ ልጥልጥ ሆኖ ነው ሲናገር ነው። ላይቭ ላይ ካልወዳለው ካላልሽ ሽልጥልጥ ነው። ይሄ የተሽለጠለጠ ገስት ላይ ምናምን ገስት ላይ አብሯት ነው የሚውለው። ሽልጥልጥ ነበር እውነት ለመናገር ይኸውልሽ ቤታ እሷ አንደኛ ነገር የሆነ ከኢትዮጵያ ዶሮ ወጥ ተልኮላታል። ከሱ ቤተሰቦች ነው አይደል? ሌላ የተላከልሽ ዶሮ ወጥ። ኧረ ተይ አሁን ስለዚህ ታወሪያለሽ እዚህ ላይ ወራዳ ኖ እና በዛ የሆነ ነገር አድርጎ ከዛ ደግሞ አበባ ሰው እንዴት አንድ አመት ሙሉ የምትሰሪበትን ገንዘብ ለሱ ስታስገቢ ምናምን ለሱ ስታስገባ ምናምን እንደው አፍዝዟት በዶሮ ነው ውዴ፣ በዶሮ ትብትብ አድርጎሻል። በዶሮ እኔና አንተ በዶሮ ማፍዛ ደንዝዝ ነው ያስሽ። ጭራሽ ምግብ ሆድ ውስጥ የሚገባ ነገር እኮ አይቀበልም እኮ ውዴ። እሺ እንደዛ ካልሆነ ይኸውልሽ እሱ ደግሞ ሆነ ካልሽ ማለት ነው ማሪ። እንደዛማ ከሆነ ደግሞ አሁንም ተመልሳ ወደ እሱ ትሄድ ነበራ። አይ ዶንት ቲንክ ሶ እንደዛ ያደርጋል። አሁን ያላት ስሜት እኮ እንደዛ ያባሽ አሁን ያላት ስሜት እንደዛ ግን አሁን እኔ ነው እንጂ እኮ ፍቅር የለብኝም አለች እኮ። በውለታን ያሰረኝ አለች እኮ። ይኸውልሽ መጀመሪያ በእሷ ልብ ተቀባይነት እንዲኖረው መጀመሪያ ከመዳን ቤት አወጣው። ከዛ አይዲ ያሰራላል። እሷ በውለታ ይዟታል። ምንም ነገር እንዳትናገር ማለት ነው። ገባሽ? የሆነ ነገር መልካም ነገር አሁን ለምሳሌ የሆነ ሰው አንቺ በከፋይ ሰዓት የሆነ ሰው ከጎንሽ ቆሞ አንቺ ባለፈው ስትሰደብ ከጎኔ ስለቆምሽ ነው እንጂ ልክሽን እነግርሽ ነበር ትያለሽ። አንቺ በውለታ የምትታሰር ነገር አለ። አዎ። ስለዚህ እሷንም በውለታ ነው ያሰራት መጀመሪያ። የልደቷ ጊዜ ሰው አንቺ ነሽ እናት ያወቅሽበት ፍንፍን አድርገሽ ልታስጋብሽ ታርግ ለደቂቃ ቢምቆይዘከ እዛ የልደቷ ጊዜ ደግሞ ሰርፕራይዝ ያስደርጋታል በጓደኞቿ። ጌታ በሷ ራሱ መፈዳ ይባላል። ስሚ አንቺ ነሽ እናቴ ፍንፍን ንቅንቅ አድርገሽ የቻልሽበት ይመችሽ እናቴ ያገኘሽ አንቺ እና ማለት ነው ስለሷ ነው። እና ብዙ ሰዎች አይ አንቺ ማድብ ነው እናቴ ሽፍንፍን አድርገሽ ለብቻሽ እንድብስብስ አድርገሽ ያሽ እንጂ ይሁን እንጂ ውድ ይሁን እንጂ እኛም ወደነዋል መርጠነዋል። ግን ይሁን ለብቻሽ ሽፍንፍን አድርገሽ እናት። ግን እሺ አሁን ቢደርስብሽ አንቺ የሷ ነገር አንቺ ምን ታደርጊ ነበር? እንጃው እኔ ማሰብም አልፈልግም። አንደኛ እኔ እውነት ለመናገር እነቃለሁ እኔ ጥላዬን አላምንም። ተጠራጣሪ ለነገር ሲቢያንስ ትንሽ ነገር እነቃለሁ። ጓደኞቼን የምወዳቸውን ሰዎች ጎልቼ ሲለኝ እንደገና ደግሞ የምትሸጪውን ገንዘብ አምጪ ካለ
የሆነ ትንሽ እጠራጠራለሁ የሆነ ነገር ሁኜ ካልሆነ እነቃለሁ። ሌላ ቦታ ስለሆንኩ እኮ ነው የሚልሽ። እዛ ስላልሆንኩ መድረስ ስለማልችል መላክ ስለማልችል እዛ ላይ አይደለሁም። ካምፕ ነኝ ያለው ነው ማለት ይሄ የሚሰራበት ጋር ወጦ እንደፈለገ እንደ ናይጄሪያዎቹ ነው የሚያረጉት እኔንም አሉ ማለት ነው። እሷ ጋር እንዳትሄጂ እንዳትገናኙ እሷ ጋር ይላላሉ። በተለይ እንዴ እኔ እና አንቺማ ሙልጭ አርጎ ነው እኮ ባለፈው ራሱ የሰደበን። ጭራሽ መማርንም ሰድቧታል። ጋለሞታ ነው የሚለን። እኔንማ ይኸውልሽ መጨረሻ ነው የሚጠላኝ እና በጣም ያስቀኝ ነገር እንደው መማር የሚጠላ ሰይጣን ብቻ ነው ይባላል እና በዚህ ያረጋገጥኩት ሰይጣን መሆኑ ማለት ነው። ወይኔ አይዞህ ኦኬ በቃ አንቺ ቪዲዮሽን ክፈቺ ትንሿ ማስታርቅባልኩ ልሻ ክብሬው ቪዲዮ በሰራሁ ሌላ ምን አርጌው በጣም ስፖርተር ነው ለሷ ለትንሿ እኔ እኮ ማስበው ምን እንደማስበው እንገርሽ እነማን ነው ማለት እነ ሀቢባ ሁሉ የሰሩት እኔ ብቻ አይደለም የተሸወድኩት። እኔ አቡማ መግለጫ ነው አለ የሰጠችው እዚህ ቲክቶክ ላይ የምናውቀው የትንሿ እንዲያለች ነው መቼስ ሀቢባ እኔም እኮ አሽቃብጫለሁ በዛ ሰዓት እንደዚህ አይነት ባሊስታ እኔም በስሱ ደርሶኛል እንጂ እዚህ ገብቼ ዱፋንን አስገባት አሁን ትንሿን ፎሎ አድርጉ ብዬ ጊዜን ሰውቼ ወይ ይቀራስ ስንታሉ ባልታ ማውራበትን ጊዜ አቋርጠው ነው እኮ ጊዜን የተጠቀመብኝ እኮ መማር ስንታሉ ባልታ አቋርጬ ለትንሿና ለእንትና ብዬ ወይኔ ወሬ ከሰረ ወይኔ ሁላችንን የተጫወተብኝ ታዲያ እናንተ እኔ ታዲያ ባላ ምንም አሁን እስኪ ያሳምናል አልኳችሁ መብራን ለሰው ሌላውም ማምታለጅ ነው በምን እንደሆነ ታውቂያለሽ ሌላውም ማያመነው ባንቺ ነው አንቺን ስለሚወዱሽ ወይ ስለሚወዱሽ ከዛ ደግሞ በዙፋን ቻሌንጅ ሰጥቶ የለ እንዳለ ታወቀለት አለማወቀለት ማለት ነው እዛ እና ሀቢባ ሰሩ ማለት እነ መማር ሰሩ ማለት ምናምን ብዙ ሰው አወቀው ከዛ በኋላ እንግዲህ መነገር ነው ማለት ነው ይሄና ኦኬ ችግር የለውም አንቺ ብቻ የሚመችሽ ቦታ ቆንሽ ክፈቺ ገብቶሻል አይደል አሁን 500 ሺህ ብር ለዙፋን ይሰጣታል ብዬ አሁን እኔ መማር ያበድሪኝ ቢልስ ወይኔ መማር ታበድሪው ነበር አበድሪኝ ቢል በሼም ታበድሪያለሽ አንቺማ ይመስለኛል እንትና በትልቁ አረሽ በትልቁ አረኩሽ እኮ እንትን እንዲልልሽ ነው ውዴ ምን ይታወቃል ከዚሁ ላው ሊያግዝሽ ከፈት አድርጊው ሲንናት አይዞሽ ሞራሌ ሁሉ እኮ ነው የጠፋው በማርያም ስም እኔ በሰሞን ነሳሪነት እዚህ እየመጡ ያሸጡልኝ ማርያም እኔ ቃላት የለኝም ለሁሉም ሰው ከጎኔ ለሆናችሁ በቃ ቃላት የለኝም እኔ እንጃ ይሄን ጊዜ ላልችለው አይደለም የተፈተንኩት በነገራችን ላይ የኔ መፈተን ሳይሆን የቤተሰቦቼ መውጣት ነው ያንገበገበኝ እንጂ ላልችለው አልተሰጠኝም በነገራችን ላይ ራሱ ሎተሪ ደረሳት ብሎ ሊቀበላት ነበር ሀቢባ ወጃ አይደለም ገንዘብ የደንቢያዋን አወቅሻት ቤታ የደንቢያዋ እንግዲህ 2 ክፍል ቤት ነው ምንድነው ደርሷት ነበር አይደል እሷንም ተጠይቋታል አይደል ሰጥቷለች አበድረዋለች መልሳለች አበድረዋለች እሷን ትንሽ እንዳለ አልቀረማ ዘርፎ አበዛ ደንዝዝን የለቀቀባቸው ይማ ሲጀመር እንደዛ ነው በየሙሉ ቲክቶክ እንደዛ ነው ማለት ይመልሳል በማለት እኮ ነው አለው ስላለው ይመልስልናል በማለት ነው የተሸወዱ እንትናም ተርፏል ወልደ ጊዮርጊስም ተርፏል እንደዚህ ነው ለማንም ጋር መጠየቅ አልፈለኩም አንቺ ደግሞ ለትንሹ አንቺ ነሽ የምትቀርቢያት ነው ለእያንዳንዳቸው እንደዛ ነው የሚላቸው ለምሳሌ ለደንቢዋም አው ደግሞ ሌላኛዋን ጓደኛ አንቺ ብቻ ነሽ የምትቀርቢያት ሌላኛዋን ደግሞ አንቺ ብቻ ነሽ የምትቀርቢያት እያለ ነው ለእያንዳንዳቸው ግን እንግዲህ እነሱ እኔን ስለሚወዱኝ ለእኔ ብለው ነው እንግዲህ ለእሷ ከሚከፋት በማለት እንደዚህ ነው እኔ ማለት ነው መማር እሷን ሀብታም ነው ምን ከተባለ አበድር ሲባል አበድሪኝ ሲል ሰው እንዴት አይነቃም እንትን ነው የሚል ይኸውልሽ አሁን የሆነ ቦታ አልተመቸኝም ለዚህ ብር ላኪልኝ ስለሚላቸው ያው መልሶ ይሰጠናል ምናምን እሱ ባይሰጠን ትንሿ አለች ብለው ነው የሚያስቡት ይመስለኛል እኔ ራሱ ማለት ነው የራሴ ያለውበት ላይ በወጣው እንኳን እነሱ
እኔ አላውቅም። እነሱ ኖ አሁን ሳይሆን በፊት እንጂ የሚል ማለት እነሱ የሚያስቡትን ነው የምልሽ። እነሱ ባንቺ ስለሚያውቁት እንደዛ ብለው መሰለኝ የሚሰጡት። አይ ዶንት ኖ ምን ክፈጂ ሰው ሁሉ ክፈጂ እያለች ነው። እንትና ደግሞ ተቀበይ ብሏት ማለት ነው። ማን ነው ወልደ ጊዮርጊስን አይደል ብሎሽ ነበር። አይ አንደኛ ልንነቃ የቻልነው እዛ ላይ ነው። ወልደ ጊዮርጊስን ተቀበለሽ አዛ ለምንሽ ነው ሲለኝ እሱ ነው ያለክ ስለው እንዴት እዛ ለምን እሱ ነው አልሽ ብሎ ቦላለከኝ። ፎቶውን የፖስተውን ፎቶ አጠፋፋው ምናምን ነገር ወቸው ጉድ። መማር ግን በጣም ወራዳ ነው። በጣም ወይኔ ግን እግዚአብሔር እንዴት እንደሚጥለው ግን አዎ በጣም አስቸጋሪ ሰው። በጣም ብዙ ሰዎች ናቸው ደግሞ የተበሉት እኮ ኢትዮጵያም ውስጥ ምናምን አሉ። አንድ ሰው ብቻ 1.8 አንድ ሰው ብቻ እኔ ማቀው ማለት እሱ እኮ ወንድ ነው። ሴት ብቻ እኮ አይደለም ወንዶችንም ነው። አሁን የመጀመሪያው ልብስ የገባው ወንድሜ እንደዚህ ክንደ ምግባባ ወንድሜ ያለ አይደል እንደዚህ ወንድሜ እሱ ነው 150,000 ነው ምናምን ከፍዬ ነኝ ያስገባሁት ነው ያለኝ። የመጀመሪያ ስከፍት ማለት ነው። አሁን አንቺ እሱ ሙሉ ምንድነው ያደረገልሽ? ይሄ እንትኑን ከሱን እኔ ይኸውልሽ የትም ያምጣ እንደሆነ እኔ ይኸውልሽ አሁን ለምሳሌ ክፈቺ ውዴ ክፈቺ። ለምሳሌ 150 እንደሆነ ከዛ ከወንድሜ እንደሆነ አመጣ እንደሆነ አላውቅም። ለኔ እሱ ራሱ አደረገንም ይመስለኝ። ለምሳሌ አይነግሩኝም። አሁን ወንድሜም አሁን ቅርብ ጊዜ ነው እኔ እኮ ነኝ የመጀመሪያው ልብስ አበድረኝ ብሎ መልሶልኛል እንጂ ያበደርኩት እኔ ነኝ አለኝ። ወጥቷል። እኔ አሁን እሱ ያደረገንም ይመስለኝ እንጂ ሌላ ሰው ተበድሮ ምናምን አይመስለኝም። ምክንያቱም በመጀመሪያ ስራ ቢዝነስም ሲያስጀምርሽ ተበድሮ ነው 150 ከኔ ነው። ባለፈው ሲናገር አልሰማሽውም? ነፍጠኛው የሚባለው ነፍጠኛው እሱ ጋር ነው 150 ከኔ ጋር ወስዶ ነው እቃውን ያስገባው። ያው አጋጣሚ ያልተመቸኝም አንተ ላክልኝ ብሎ ሊላክለት አለኝ። ያው ስለሚግባቡ አይዞሽ እኔና ጋይስ አግዟት በእግዚአብሔር በእናታችሁ ሁላችሁም ሼር አድርጉ። ክፈቺ ውዴ ቪዲዮውን ፈርተሽ ነው አትፍሪ። አይዞሽ አትሳቀቂው። ኧረ ችግር የለውም እኛ አለን እኮ እኮ ያለ ነገር እኛ አለን። አይዞሽ አትሳቀቂ። ደግሞ ቃን የምትሸጪው ምንም ችግር የለውም እኮ መሸጥ። ይሄ ሌባ ሞራዳ አለሌም እንኳን አልፈራ። እንኳን አንቺ ሰርተሽ የምታድሪ አይደለም ይሄም አለሌም አልፈራ። ክፈቺ አትጨናነቂ። ፈርታ ነው ፈሪ ናት ደግሞ ፈጫላይሽም እንዲህ በአደባባይ ያለው እወድሃለሁ ፈራው እኮ አለ ፈራች። ክፈቺ አይዞሽ። አራው በእናታችሁ ጠንካራ ናት መማር ማለት ነው። በጣም ለሰው ሀገር አይነት እንደሚለው እናት ለነገሩ ትማሪበት አልተማርኩበት ለበጎ ነው። እሱ ለበጎ ነው። ብዙ ዘመዶችን አግኝቻለሁ። ብዙ እህት ወንድሞችን አፍርቻለሁ። ብቻዬን ነበርኩ። ታለቅስ እንኳን አብሮኝ የሚሆን ሰው አልነበረም። አይዞሽ። ወይ ሰው ግን ጨካኝ ነው። አንድ መማር እግዚአብሔርን በጣም ሰው ልጅ ነው። አይዞሽ ክፈቺ። አይኔ ራሱ ጠፍቷል። ምን ላሳያችሁ? ማን ነው የሚገዛኛው? ሊገዙሻል። አሳያቸው። የምትፈልጉ ሰዎች ካላችሁ ገዝተ ላይ አስገባቸዋለሁ። እንትን ምንድነው ማታ የተረፈ ልብስ አለ። እሱን አሳያቸው። ማታ የተረፈው ልብስ ልትወጪ ስለሆነ ነው አይደለ? እቃው እንዳለ እንትን ያለው እያንዳንዱ የእሱ እዚህ የመጣችው ሙሉ አንጨርሽ እመጣለሁ።
እንትኑን አሻንጉሊት እሱ የገባበት ያስመሰለች ይታያሉ። ዳቦ ቂጧ ከኋላሽ ያለችው አሻንጉሊቷ ቂጧ ይታያሉ። አልብሻት ወይ ሸፍኛ ቂጧን ክፍት አድርገ የሌላት መማር ሰው የቆመ ነበር መሰለኝ። እሷ ገስት እንትን እንዳልን ማለት ነው። ብዙም አለን የብዙ ያለቀ መስሎኝ ነበር። አይ ነው ገስት አታጥተናል አሉ ከነሰሉ ደግሞ ሎኬሽን እየላኩ ይከነሰሉ። ቢያንስ በጣም ብዙ ልጆች ነው የእንትን ሎኬሽን ያላኩ። እንደዛ ስንደክም አምሽተን አየሽ እስከ 3 ሰዓት ድረስ ሎኬሽን አላኩ። መርጠው እግራችን እስኪያብጥ ድረስ አስመርጠን ነው እዚሁ በዚሁ ባይልኩም እንዴ ማሪ ሎኬሽኑን አንዳንዶች ነው የሚልኩት። አንዳንዶች ከዛ በዛው ነው ይከነሱታል መሰል ዝም ይላሉ ማለት ነው። ተው እንደዚህ አታርጉባት ውዶቼ። ከገዛችሁ መግዛት ከላካችሁ መላክ ካልሆነ ደግሞ አለመላክም ተው በማለት ራሱ ከንስራለች የጎጃም ማከና ወይ የጎጃም ለምስ እንዴት አስተላለፈኝ ብላ ይሄው ጋይስ እያሳዩ